ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሁልጊዜ እንደምላችሁ ሰላማችሁ ይብዛልኝ። ያው እንግዲህ ዛሬ ላይ ከዚህ በፊት እንግዲህ የምታውቁኝ ራሴን ሸፋፍኜ ነው የምታውቁኝ፣ በፊት ያታውቁኝም እና ለመጀመሪያ ጊዜ እንግዲህ በዚህ ቻናል ላይ ራሴን እያሳየው እገኛለሁ ማለት ነው ቤተሰቦች። ያው ይሄም የሆነበት ምክንያት ደግሞ ከዚህ በኋላ የምንደባበቀው የምንፈራው ነገር ስለሌለ እያንዳንዱ ነገር መጋፈጥ ያለብንን ነገር ደግሞ ፊት ለፊት ለመጋፈጥ ስለምንፈልግ ነው ይሄን ነገር አስበንበት ያደረግነው ማለት ነው። ያው የእናንተ ስጋቶች ብዙ ጊዜ እናውቃለን ማለት ለኛ ስለምታስቡ ለኛ ስለምትጨነቁ ብዙ ጊዜ ኮመንቶቻችሁን እያየን እንገኛለን ማለት ያው ራሳችሁን ሸፍኑ፣ ብዙ ጠላቶች ሊኖሩብን ስለሚችሉ ራሳችሁን ሸፍኑ፣ ራሳችሁን ግልጽ አታርጉ ትሉናላችሁ። ነገር ግን ደግሞ አሁን ላይ ምንም የምንፈራው ነገር የለም። የትኛውም ወንጀለኛ እየተፈራ የሚኖርበት ጊዜ አብቅቷል ማለት ነው። የትኛውንም ሰው ደግሞ ፊት ለፊት ለመጋፈጥ ተዘጋጅተን የመጣንበት ሰዓት ነው ማለት ነው ቤተሰቦቼ። ያው አውቃለሁ በእርግጥ የእኛ መጥፋት ብዙ እንዳሳሰባችሁ ያው በኮመንታችሁም ለማየት ሞክሬያለሁ ማለት ነው ቤተሰቦች። ያው እንግዲህ የጠፋንበት ምክንያት ብዙ ነገሮች አሉ፣ ብዙ የተፈጠሩ ነገሮች አሉ። በዋናነት ደግሞ እንግዲህ የእናንተም ጭንቀት የነበረው የእኛም ጭንቀት የነበረው ያው የብዙዎቻችን ጭንቀት የነበረው የልዑል ጉዳይ ነው። የልዑል ጉዳይም እንግዲህ አሁን ላይ እንደ እግዚአብሔር መልካም ፍቃድ ተፈቶ ሁሉም ነገር አልቆለት እንግዲህ በእጃችን ገብቷል ማለት ነው። ልዑልን አግኝተነዋል። ስለዚህ እሱ ያለበት የጤና ሁኔታም ያለበት እያንዳንዱ ነገር ሰላማዊ ሁኔታ ላይ ነው ያለው ማለት ነው። በዚህ አጋጣሚ ይሄንን ነገር ላበስራችሁ ፈልጋለሁ ቤተሰቦቼ። እንግዲህ የሁላችንም ደስታ ነው የልዑል መገኘት፣ የልዑል በሰላም መገኘት፣ ያለበት ቦታ መታወቅ፣ እያንዳንዱ ነገር የሁላችንም ደስታ ነው። እንግዲህ በዚሁ አጋጣሚ ይሄን ልነግራችሁ ፈልጋለሁ ማለት ነው ቤተሰቦቼ። ያው ብዙ ጊዜ የጠፋንበትም እንግዲህ ምክንያት ልዑልን እያፈላለግነው ነበረ። ልዑልን በዚህ ቻናል ለእናንተ ለማቅረብም ነገሮችን ለማሳየትም ያልቻልንበት ምክንያት እንግዲህ ያው የሰው እጥረት ተከስቶብን ነበረ ማለት ብዙ ቦታዎች ላይ እንግዲህ ሰዎችን መድበን እያሰራን ነበረ። ነገር ግን ደግሞ ለእናንተ እንደዚህ ለማሳየት በቂ ሰው ስላልነበረ ሰው ስላጠረን ነው ማለት ነው ይሄን ያህል ጊዜ የጠፋ ነው ቤተሰቦች። እንግዲህ አሁን ላይ ያው ተመልሰናል ማለት ነው ወደ እናንተ። ካሁን በኋላ በብዙ ነገሮች እየተማማረን እየተገናኘን አንድ ላይ ነገሮችን የምንፈታበትና ችግሮችን የምናይባቸው መንገዶች ብዙ መንገዶች አሉ ማለት ነው ቤተሰቦቼ። በዚሁ አጋጣሚ ያው እንኳን ደህና መጣህ እንደምትሉኝ ተስፋ አደርጋለሁ። እናንተም እንኳን ደህና ቆያችሁኝ። ያው ከዚህ በኋላ እንግዲህ የምንቀጥለው ፊት ለፊት እያንዳንዱን ነገር እየተጋፈጥን ያለውን ነገር ሁሉንም ነገር ፊት ለፊት እየተጋፈጥን ነው የምንቀጥለው ማለት ነው ቤተሰቦቼ። ይህን ኬዝ ስንጀምር በዋናነት እንግዲህ የልዑል የማንነት ኬዝ ነበረ እንግዲህ ስንሰራ የነበረው ታውቃላችሁ። በዛ ምክንያት እንግዲህ ብዙ ነገሮችን ስናጣራ ብዙ ነገሮች ላይ ስንሄድ ስራዎች እየበዙ ቅርንጫፎቻቸው እየበዙ ሌላ የተጎዱ ሰዎች ሌላ ነገር እየተጨማመረብን እንግዲህ ለ3 ወራት ለ4 ወራት ያክል እንግዲህ ስንከታተለው የነበረው እንግዲህ የልዑል ቀላል የነበረ ነገር ነው ማለት ነው። በዛም ምክንያት እንግዲህ ያንን እያደረግን ባለንበት ሁኔታ ላይ ያው ታውቃላችሁ እዛ ነገር ላይ ፎከስ አድርገን በነበረበት ወቅት ላይ እኛ ጋር ያው የሚያውቁን ሰዎች ማለት ስለኛ ስራ የሚያውቁ ሰዎች እንግዲህ ቢሮአችን ይመላለሱ ነበረ፣ በጣም እየተመላለሱ ነበር ብዙ ጊዜ እና ከሚመላለሱበት ጉዳዮች ደግሞ ዋነኛው አብዛኛው ሰዎች አሁን የሚመጡት በእርግጥ እናቶች ይመጣሉ እና ወጣቶች ይመጣሉ፣ ብዙ ሰዎች ነው ብቻ ሲመጡ የነበሩት። ነገር ግን እንግዲህ እኚህን ስራዎች እንግዲህ ትተን የልዑል ኬዝ ላይ ብቻ ፎከስ አድርገን እየሰራን ነበረ። ነገር ግን እንግዲህ በአብዛኛው እየመጡ የነበሩ ኬዞች አሉ። ስናስበው ደግሞ እኔ አሁን በጣም ግራ እየገባኝ ያለው ማለት ኢትዮጵያ ላይ አሁን ላይ ምን እየተፈጠረ እንደሆነ ማለት ሊገባኛል እስከማይችል ድረስ ማለት ነው። አብዛኛው ኬዞች በሚባል ቁጥር 90% ሊሆን ይችላል እዚህ ቢሮ የሚመጣው ኬዝ የትዳር ኬዝ ነው ማለት በቃ በአብዛኛው ይሄ የመጠራጠር ባል ሚስትን እያመነች አይደለም፣ ባልም ሚስቱን እያመነ አይደለም። በጣም የማይሆን ነገር ውስጥ እየተገባ ነው ያለው። ምንም ግጭት ሳይኖር ምንም ነገር በመካከላቸው ሳይፈጠር የትዳር መፋታቶች በጣም እየበዙ ነው የሚገኙት ቤተሰቦች ማለት አላቅም። ይሄ ነገር ወዴት ያመራል? ለወደፊት ደግሞ ምን ማድረግ አለብን? ህብረተሰቡም ይሄን ነገር ማወቅ ስላለበት መማማርም ስላለበት እንግዲህ ይሄን ኬዝ ለመያዝ አስቤያለሁ ማለት ነው ቤተሰቦቼ። ያው ነገር ግን የእናንተን እንትን ፈልጋለሁ ማለት አሁን ላይ እናንተ እንድታዩ ፈልጋለሁ። እየመጡ ያሉ ኬዞችን ያሉት ነገሮችን እያንዳንዱን ነገር ለእናንተ ማሳየት ፈልጋለሁ። እናንተ ደግሞ ትፈርዳላችሁ ማለት የትኛው ነገር ላይ ፎከስ ማድረግ እንዳለብኝ የትኛውን ነገር ማየት እንዳለብኝ ለእናንተ ለማሳየትም ጭምር ነው ቤተሰቦች ዛሬ የመጣሁት። አውቃለሁ ከዚህ በፊት ስሰራ የነበረው ስራ እንግዲህ በጣም የወንጀል ስራዎችን ነበር ሳጋልጥ የነበረው የወንጀል ስራዎችን ነበር እንትን ስል የነበረው። ነገር ግን ደግሞ አሁን ላይ ከመጡት ኬዞች እንግዲህ 90% የሚሆኑት ኬዞች የትዳር ኬዝ ነው ማለት ነው ቤተሰቦች። ያው